በኢትዮጵያ የእንስሳት ተዋጽኦ ዋጋ በአንድ ወር ውስጥ እስከ 14 በመቶ ጭማሪ ማሳየቱ ተገለጸም። በኢትዮጵያ ካለፈው ታህሳስ እስከ ጥር 2018 ዓ.ም ባለው አንድ ወራት ጊዜ ውስጥ ብቻ የመሰረታዊ የእንስሳት ተዋጽኦዎች ዋጋ በከፍተኛ ሁኔታ መጨመሩን የጋራ ገበያ ክትትል ኢኒሼቲቭ ይፋ ያደረገው አዲስ ጥናት አመልክቷል። እንደ ሪፖርቱ ከሆነ የስጋና የወተት ተዋጽኦዎች በዋጋ በአንድ ወር ውስጥ ከ14 እስከ 20 በመቶ የሚደርስ ጭማሪ በማሳየቱ ቀድሞውኑ በዋጋ ንረትና በገበያ መስተጓጎል ለተጎዳ ቤተሰቦች ተጨማሪ የኢኮኖሚ ጫና ፈጥሯል። ይህ የዋጋ ንረት የታየው በምርት ወቅት ምክንያት በአትክልትና በጥራጥሬ ምርቶች ላይ የታየውን መጠነኛ ዋጋ ቅናሽ ተከትሎ የመጣ ሲሆን በተለይም የሽንኩርት ዋጋ በ25 በመቶ እንዲሁም የቲማቲም ዋጋ በ20 በመቶ ቢቀንሱም የእንስሳት ተዋጽኦዎች ዋጋ መናር ግን የተገኘውን እፎይታ አሳጥቶታል። በሀገር አቀፍ ደረጃ የታየው ይህ የዋጋ ጭማሪ በተለይ በፕሮቲን የበለጸጉ ምግቦች ላይ ያተኮረ ሲሆን የላም ወተትና የጥሬ አሳ ዋጋ በ20 በመቶ፣ የፍየል ዋጋ በ14 በመቶ እንዲሁም የእንቁላል ዋጋ በ5 በመቶ ጭማሪ አሳይቷል። ሪፖርቱ እንደጠቆመው ምንም እንኳን የምርት ወቅት በመሆኑ አጠቃላይ ምግብ ዋጋ በ0.4 በመቶ መጠነኛ ቅናሽ ቢያሳይም የእንስሳት ተዋጽኦዎች ግን ከዚህ በተቃራኒው በከፍተኛ ሁኔታ ጨምሯል። ይህ የሚያሳየው የሰብል ምርት አቅርቦት ቢሻሻልም የእንስሳት ተዋጽኦ የንግድ ሰንሰለት አሁንም በከፍተኛ ጫና ውስጥ መሆኑ ነው። የዋጋ ጭማሪው በክልሎች መካከል ተመሳሳይነት የሌለው ሲሆን ቤኒሻንጉል በ11 በመቶ፣ ሶማሌ ክልል በ9 በመቶ እንዲሁም ኦሮሚያ በ6 በመቶ ወራዊ የዋጋ ጭማሪ በማስመዝገብ ቀዳሚ ሆኗል። በተቃራኒው በትግራይና በአማራ ክልሎች በመኸር ወቅት ምርት ምክንያት አጠቃላይ ቤተሰብ ወጪ መጠነኛ ቅናሽ አሳይቷል። ይሁን እንጂ የገበያ መረጋጋት አሁንም አሳሳቢ ሆኖ ቀጥሏል የተባለ ሲሆን በአገር አቀፍ ደረጃ ከተጠኑ ገበያዎች ውስጥ ግማሽ ያሉ ወይም 52 በመቶ ደካማ እንቅስቃሴ ላይ መሆናቸው ተረጋግጧል።